ቅዱስ አሐዱ አምላክ አሜን። ንጉስ ገዥነቱ እንፈለግ ሁሉም ዳና ነው። የግዛቲቱን ሰዎች አሰማርቻለሁ። ተከስቶ የነበረው ረብሻ የሚቀጥል አይሆንም። ፈጣሪ ምስጋና ይግባውና ሁሉም ሰዎች ያለ ተቃውሞና ቅሬታ አዲሱን ቀረጥ ተቀብለውታል። አድመጥ ጨፍጋጋ አማካሪ ስለ ፖለቲካ ወይም ህዝቦች ጉዳይ ለመወያየት የሚችልበት ሁኔታ ላይ አይደለም። ስለ ነጋዴው ስብሰባ ምን ነበር? ሰርዘው አዘጌው እሱ ሁሉንም ስብሰባዎች ሰርዛቸው። እኔ በሰላም ብቻዬን መሆን ፈልጋለሁ። እንዲህ ተጨንቀህና ስራ ፈተህ አይቼ አላውቅም። ማድረግ የሚቻል ካለ ልትፈጽመው ትችላለህ። ንጉስነቱ እኔ በፍጹም ያለ መፍትሄ ሐሳብ ሆኜ አላውቅም። እዘዘኝ። ለምን እንደዚህ እንዳዘንክ ብጠይቅህ ነገሬን ብለህ ይቅርታ ጠይቃለሁ። ሐሳብ ይዞኛል። በሕይወቴ ምንም አዲስ ነገር የለም። ሰዎች ስሜታቸውና አመለካከታቸውን ለማሟላት ነገሮችን ይፈልጋሉ። ባለቤት አሌክሳንድራ ያን ልትሰራው ትችላለች። የትዳር ሕይወት በልማድ ሱስና ድግግሞች ስር ሲወድቅ አሰልቺ ይሆናል፣ አይታደስም። የንጉስነቱ የሆኑት ሁሉ ሚስቶች የተለየ ባህሪያት አላቸው። ሁሉም አንድ አይነቶች ናቸው። ውበትን ተመልከት። የሰዓሊያን ጣቶች እንዴት እንደሚሰሩት ተመልከት። እምነበረድ በእውነት የሚያስገርም ነው። ነገር ግን ሕይወት የለው። ሙሉ ሕይወቴ መንፈሰ ቢስ ነው። ምን እንዳጣው ታውቃለህን? ምኞትህ ለእኔ ትእዛዜ ነው። ደስታን ያጣሁት ደስታወት ነው። ሚስት ብቻ ሳይሆን ቆንጆ ልጃገረድ እፈልጋለሁ። እርዳን ጌታ ፈጣሪያችን ሆይ፣ ከጠላቶቻችን መንጋ አድነን። ውጥረት ውስጥ ነው ያለነው። ፈጣሪያችን ጠብቀን። እንደሰጠህን መንፈሳዊ ምስጋናችን ኃይል ጸጋና ክብረት እንጣልን ለዘላለሙ አሜን። አንድ አምላክ ይሁንክ በአብ በወልድ በመንፈስ ቅዱስ ስም አሜን። ይህ የሐዋርያው ያዕቆብ ቅዱስ መስቀል ነው። የኢየሱስ ክርስቶስ መስቀል ክፍል አካል ነው። አንቺ ወደ ገዳሙ ከመምጣትሽ በፊት ከቤተሰቦችሽ የወሰድኩት ነው። ለዓመታት አስቀምጬዋለሁኝ። እርሱም ሁልጊዜ የበረከት ምንጭ ነው። እንደማምነው ወደሚገባው ስፍራ የመመለሻው ጊዜው ነው። ለእኔ የክርስቶስ መስቀል ለእኔ እኔ ማን ነኝ? ቅዱሱን የእንጨት መስቀል በአንገቴ የማደርገው አንተ ምርጥ የግዛቱ ሰዓሊ አድርጌ መርጫለሁ። እንደምታውቀው ውበትን እንደ ሰዓሊ የሚያደርግ የለም። ለዚህ ነው በግዛቱ በሞላ ተዘዋውረን የምትፈቀር ልጃገረድ በምታጋጥም ጊዜ በትክክል ስልሃት እንድታመጣ። ንጉሱም ስዕሉን የሚመለከተው ይሆናል።
ይህ በአጭር ጊዜ ውስጥ መፈጸም ይኖርበታል። አለበለዚያ ትባረራል። ይቅርታ ያደረግልን ዙሪያውን ተሰማሩ። ንጉሡ እርሱ አስገራሚ ሀሳብ ነበረው፣ እነርሱ ግን አይረቡም። መጥፎ አይደለችም፣ ቆንጆ ናት። ግን ቁንጅናዋ መስህብ የለውም። መልካም እድል። ወደ መጥፎ ቦታ ልትልከን ትፈልጋለህን? የንጉሡ ሚስት ልታነፈንፍ ትችል ይሆን? ብዙ ሰዎች ይመሳሰላሉ። ቆንጆች። እርሷ ቆንጆ ናት። ስለ እርሷ የተለመደ ሁኔታ አለ። ሾራራማ የሆኑ አይኖች አሏት፣ ግን አያስታውቅም። ያልተረዳኸው ነገር ቢኖር ንጉሡ ሕይወቱን በሙሉ የኖረው የቆንጆ ልጃገረድ ውበትን ሲያመልክ ነው። ማለትም እርሷ ልቡን ሕይወት ልትዘራበት የምትችለው እጅግ አስደሳች ቆንጆ ስትሆን፣ አይኖቹን በአይኖቿ ሲያሳርፍባት የእርሷ አይኖች መስህብ ያላቸው መሆን አለበት። ደብራሳ አይኖች ያሏት ልጃገረድ አይደለች። አማካሪ ይፍቀዱልኝ። መናገር የምትፈልገው ነገር አለ? እንደማስበው ግዛቱን ቆንጆ ልጃገረድ ለማግኘት በሙሉ መጓዝ አይኖርብንም። ምክንያቱም ቦታቸው ይታወቃል። ላቀው አልቻልኩም። በከተማዋ በሞላ እንደሚታወቀው ገዳም የቆነጃጅት ልጃገረዶች መኖሪያ ስፍራ ነው። እርግጠኛ ነኝ ለገዳሙ የንጉሡን ፈቃድ እንደምናገኝ። በጣም አመሰግናለሁ። የአምልኮታዊና ነባራዊ ሕይወት አኗኗራቸው እጅግ በጣም ውብ ያደርጋቸዋል። ያለ የገዳሙ ስፍራ በከተማ ውስጥ ይገኛል። ማረጋገጥም ትችላለህ። መጥፎ ሀሳብ አይደለም። አሁን ከአንተ ጋር እንሄዳለን። ትክክል የሆነና የምትፈልገውን ስዕል አካል ካገኘን ዳጎስ ያለ ሽልማት ታገኛለህ። ክቡርነቱ፣ ለሁሉም ብቻ እኔ የምጠይቀውት ቢኖር የእርስዎን ተቀባይነት ነው። በዚህ ኃላፊነት ያለው ማነው? ከኔ ጋር ልትነጋገር ትችላለህ። ከአንድ ወይንም ከሁለት ሰዓት የረዘመ ላይወስድብን ይችላል። እናም ሰዎቹ ስራቸውን ይፈጽሙና ይሄዳሉ። በዚህ ምን ስራ ሊኖራችሁ ይችላል? ምክንያቱም እኛ ከዓለማዊ ኑሮ ጋር ምንም ግንኙነት የለንምና። ይገባኛል። ጣሊያኑ የጥቂት ልጃገረዶችን ምስል እስኪያነሱ ድረስ ብቻ ይሆናል። እነርሱም ሁሉ የሚፈጽሙት ቢኖር በጸጥታ ቆመው ሰዓሊያኑ ምስላቸውን እስከሚወስዱ ብቻ ሲሆን ከዛም እንሄዳለን። አላቸው እኛ ምን እንዲሆነ ይወራለን። እኔ የምተገብረው ያለሁት የንጉሡን ትእዛዝ ነው። ንጉሥ ዲዮቅልጥያኖስን ታውቂዋለሽ። ሆኖም እርሱ በዚህ እንድትሆኑ ቢፈቅድም ሀሳቡን በማንሳትና በተለየ መልኩ ሊያስተናግዳችሁ ይችላል። ዙሪያውን ተሰማሩ።
ደህና ንጉሥነቱ አስተያየትህን ልትሰጠን አልቻልክምና ክፍለ ግዛቱ ይህን አይነት ቁንጅና ሊይዝ ይችላልን? እርግጠኛ ነህን? ሰዓሊው በግዛቱ ያለችውን ልጃገረድ ነው የሳለው ወይስ ውበት አምልኮቷን መልአኳን ቬኑስን የሳላት? ስሟም አርሴማ ነው። በነገራችን ላይ የንጉሥ አውግስጦስ ቄሳር ዘር ሐረግ ተዋረድ ናት። አዲሶች ናቸው ያጎለበቷት። ይህ አስገራሚ የሆነ ውበት በማንኛውም ሁኔታ ላይ ስጋና ደም ያለው ሕያው ፍጡር መሆኑን ልታሳምነኝ ትችላለህን? እንደገባኝ ከሆነ የምትፈልገውን አይነት ማየት ይችላል። ለመጀመሪያ ጊዜ እንደተገነዘብኩት ከሆነ ሰውነቷ ከምናባዊ ግምት እጅግ ፍቅር እንደሆነ ነው። ጋብቻችን በሚቀጥለው ሳምንት ስለሚሆን ሁሉንም ንጉሣውያንና ንግሥቶቻቸውን ለክብረ በዓሉ ጋብዘልኝ። ንጉሥነቱ ብልህ የሆነ ውሳኔ ነው። በክፍለ ግዛቱ ያለች እጅግ ቆንጆ የሆነች ታላቁን ንጉሥ ማግባት ይኖርባታል። ግን ይህ የሚቻል አይሆንም። እኔ ራሴን የቆጠብኩት ለፈጣሪና ለምናኔ ነው። እማሆይ እርጅኝ። ለክርስትና ተገቢ በሆነ መልኩ ከኢየሱስ ጋር መሆን አለብኝ። ማንም ቢሆን አመለካከቴን ሊያስችለኝ አልፈቅድለትም። ንጉሡ የጋብቻ ቀን ቆርጧልና እሱ መጥቶ በኃይል ሊወስደኝ ይችላል። ለአባታችን በውሳኔያችን እንዲመክሩበት ልክ ያለሁ። አንቺ እንድትዘጋጂ ሚኒስቴሩ ጊዜ ገደብ ሰጥተውናል። በዛን ወቅትም እግዚአብሔር የምንፈወስበትን መንገድ ይልክልን ይሆናል። አሁን ግን እኛ መጸለይ አለብን። ከዛም እግዚአብሔር መከራ በሰላም ያሳልፍልናል። ይቅር በለኝ ጌታ ሆይ ማረኝ። ለጥቂት ጊዜያት ከኔ ጋር መሆንህን ረሳሁ እና እንደምትጠብቀኝም ቃሎችህን ረሳሁ። በጨለማ ባለቅስ በብርሃን መንገዴን አዘጋጅልኝ። ብታመም አድነኝ፣ ብደክም አበርታኝ። አንተ የኔ ጌታ አዳኝ ኢየሱስ ክርስቶስ። ጉዳዩ በእናት አርሴማ ብቻ ሳይሆን በገዳሙና በውስጡ ባሉት ሁሉ ነው። እኔ ጉዳዩን ለመወጣት ፈቃደኛ ነኝ። ሆኖም ንጉሡ ምንም ቢያደርግ በእርግጠኝነት እቋቋመዋለሁ። የንጉሡን ጋብቻ መቃወምሽ ትዕግስቱን ስለሚያሳጣውና በቀረብ አንቺ የሚያበቃ ብቻ ሳይሆን በከተማዋ ባሉት መነኩሴት ሁሉ በሁሉም ክርስቲያን ልጃገረዶች በሞላ ነው። እኔን ቅር የሚያሰኝኝ ለእህቶቼ ሁሉ መከራ ምክንያት መሆኔና ለዚህም የሚሆን እጅ ስለሌለኝ ነው። የእርሱስ እጅ ማን ነው? ለአንቺ የሆነ ሁሉ ለእኛ ለሁላችን ሊሆን ይችላል። ራስሽን እጅግ አታስጨንቂ። ምን ማድረግ እንዳለብን ነው አሁን ማሰብ ያለብን። በአንዱ ከተማ ቢያዩሽ ወደ ሌላኛው መሄድ ነው። ማምለጥን ከመረጥሽ መፍጠር ይኖርብሻል። ወዴት ነው መሄድ ያለብን? በሆነ መርከብ ወደ ግብፅ ማምለጥ፣ ከዚያም ወደ ፍልስጤም የኢየሱስ የትውልድ ቦታ። እኔም አብሬያችሁ ነኝ። ፍልስጤም ከደረስና ከተባረክን እግዚአብሔር መልካሙን መንገድ ይመራናል። ከእኛ ጋር በመሆንን እናዝናለን። ያለው የእኛ ነውን? እኔም ከእናንተ ጋር እሆናለሁ። የእግዚአብሔር መሐላ ከእናንተ ጋር ካለውና መስቀሉን እንድትይዙ ከፈቀደላ
አስቸጋሪ ነው። እግዚአብሔር ያጠነክረናል። ከንጉሥና ከአገልጋዮቹ ዓይን ተሰውረን በምንጓዝበት ሁኔታ ማቀድ አለብኝ። እግዚአብሔር ከረዳኝ ከመምሸቱ በፊት እመለሳለሁ። እግዚአብሔር ሆይ ጥንካሬውን ስጠንና በመጨረሻ መታረዛችንን እርዳን። የበጎ ስራ ጠላት መንጋዎችን እንዲነካት ጠብቆን። ፈጣሪ ሆይ ሕይወታችንን ሁሉ በእምነት ላንተ ሰጥተናልና የበደሉን ሁሉ ይቅር እንላለን። ሕይወት ይመራ ጌታ በቃልህ ጣፋጭ ይሁን ያድርግ ፍቅርህ ያንተ ጸጋ ጌታ ስለበዛልኝ ጨለማው ተገፎ ብርሃን መራኝ በሕይወቴ በዘመኔ ደስ የሚለኝ በወንጌል ማመኔ በሕይወቴ በዘመኔ ደስ የሚለኝ በወንጌል ማመኔ ወዴት እሄዳለሁ የእጅህ ጥበብ ሆኜ ፍቅርህ እያስረሰ ሞተህልኝ ምን አይነት መውደድ ለእኔ አንተ ያለ ምን ይከፈለዋል ለፍጹሙ ፍቅር በሕይወቴ በዘመኔ ደስ የሚለኝ በወንጌል ማመኔ በሕይወቴ በዘመኔ ደስ የሚለኝ በወንጌል ማመኔ በዚህ ማንም የለም። ምን ማለት ነው? ዙሪያውን ፈለገናል፣ ግን ማንንም አላገኘንም። አመልጣለች? ምን ማለት ነው እሱ? እንዴት ታመልጣለች? እናም ለምን? እርድ መሆን አለባት። ንጉሱን ለማግባት ትቃወማለች። ውድቅ አደረገችኝ። ንጉሥነቱ በከተማዋ በሞላ ተመልክተናል። ነገር ግን እንዳጋጣሚ ሆኖ ከከተማ ተሰውራል። ከከተማ ወጥታለች። አንተና ወታደሮች የት ነበራችሁ? በገዳማ ያሉትን መነኩሴትና መምኔቷን ማግኘት ፈልጋለሁ። በቀላሉ አላርፍም ነው። እነርሱ ቀድመው አንገቴን ሲያሰቅሉኝ ማየት ድንገተኛ ነው። ንጉሥ ሆይ አትገምልኝ። ሁለት ዕድሎችን ማጣት፣ የአንደኛው የእርሷ መሄድ፣ እናም ሁለተኛው የእነርሱ መሄድ። ከዚያ በኋላ ባደረግነው ምርመራና ጥያቄ ከታማኝ ምንጮች እንደተረዳሁት በእኩለ ሌሊት ሁሉም በመርከብ ተሳፍረው ከተማውን ለቀው ሄደዋል። ሆኖም ይህን ትልቅ መረጃ ለማግኘት አንተ በቅያት ነበሩ። ለእኔ ግን ያልገባኝ እስካሁን አንተ መታደሴ ነው። ንጉሥ ሆይ በከተማዋ መንገዶች በመዘዋወር እጅግ ውብ ይበልጥ ቆንጆ ልጃገረድ እናገኝልህ ቃል እገባለሁ። በግዛቷ ስላሉት ልጃገረዶች ሁሉ ስትናገር አንድ ጉዳይ ነው። ይቺ ልጃገረድ ግን የተለየችና ካሁን በኋላም የማገባት ቆንጆዋ ልጃገረድ አትሆንም። ይህም ብቀላ ነው፣ እሰማ አልፈልግም።
እኔም ይህችን ልጅ የኔ ናትና ማሳካት ይኖርብኛል። እናም አናግራኛለች። ድምጿም የመላእክት ይመስል ነበር። ለመጀመሪያ ጊዜ ነበር ያዳመጥኩት። በዚያ በደግነት ቋንቋ ስትናገረኝ ጥበቃ ተሰማኝ። እንዳለችኝም እግዚአብሔር እረኛዬ ነው፣ መንጋዎችንም ለጭልፊቶች አይሰጥምና ወደ ኤቲሳ እንድንሄድ ጠይቃኛለች። ኤቲሳ ክርስቶስን ፊት የቀረበችበት በትክክል የጥበበኛውን በረከት ማግኘት አለብን። እናም ከዚያ በአርመን የአራራት ተራራዎች ሐዋርያው ጢጦስ ወደ ሰበከበት ቦታ እንሄዳለን። እኛን ለመጠበቅ እግዚአብሔር መላእክቶችን እንደሚልክልን እርግጠኛ ነበርኩ። ግን ከድንግል ማርያም የብርሃን እናት መልእክት ይመጣል የሚል ግምት አልነበረኝም። በክርስቶስ ፈቃድ ከመንጋቱ እኩሌታ ምሽት አስቀድመን ጉዟችንን መቀጠል ይኖርብናል። በአንድ ወቅት እንደማስበው ከሆነ የገዢዎች ነፃነት ለግዛት ሁሉ ጥሩ እንደሚሆን ነበር። ተሳስቻለሁ። ብቻውን ሊቆጣጠረው የሚገባ አጠቃላይ መዋቅር በግዛቱ መኖር አለበት። አስተያየት እንድሰጥ ይፈቀድልኝ? ዳላሪያስ፣ አስተያየትን እንደምታውቀው እጠብቃለሁ። አንተ ውድ ሕጋዊ ልጄ ብቻ ሳይሆን ቀኝ እጄም ነህ። ግዛቲቱን ለማስተዳደር በአንተ ትከሻ ላይ እንዳለው ታውቃለህ። እንዳክልበት የሚኖረኝ ውስጣዊ ደንቡን ማሻሻል፣ መቀየር ወሳኝ እንደሆነና ነገር ግን በዘመናት አስቸጋሪ ነው የሚሆነው አደጋው። አደጋ ምንድን ነው እሱ? ክርስቲያኖች፣ የክርስቶስ ተከታዮች በግዛቱ በመላ በመሰራጨታቸው ብቻ ሳይሆን በየዕለቱ በአደገኛ ሁኔታ በእጥፍ እየጨመሩ መምጣታቸው ጭምር ነው። ትክክል ነህ፣ አውቃለሁ። በግዛቲቱ መኖራቸው በመቀበሬ ነው ሊቋቋማቸው የቻልኩት። ታገሺ፣ ረዥም ጉዞ አንሄድም። ማንኛውም ከተማ ስናገኝ ከዚያ እናርፋለን። እንደምታውቀው ምንም አይነት መከራ ቢገጥመን በንጉሱ ልጆች ከመውለድ የተሻሉ እንደሆኑ ነው። እንዳወቅኩት ደክሟችኋል። ጉዞ ረጅም ነው፣ ግን እመነኝ ያን ያህል ሩቅ መንገድ ያመጣን ፈጣሪ ፈጽሞ አይተወንም። ምን ያህል ረጅም ጊዜያት ያለ ምግብ እንደቆየ ታውቃላችሁን?
ከ3 ቀናት አይበልጥም። ምግብ ችግር የለውም። እነርሱም በተለምዶ ይጾማሉ። ነገር ግን የዋጥነት ሆነው ሄጄ መጠየቅ እችላለሁ። ልጅት ቆይ፣ በጽኑ የታመሙ ሰዎች ይመስላሉ። ለዚህም ነው ራሳቸውን ከከተማዋ ያገለሉት። ማንንም ሊበክሉ አይችልምና ነው። ስጋ ደዌ ማለትህ ነው? ስጋ ደዌ ሕክምናቸውም እስካሁን አስገራሚ ሁኔታ ውስጥ ነው ያለው። ስለዚህ ወደ እነርሱ መሄድ አይኖርብኝም? የለም ልጅት፣ ራቅ ብለሽ ቆይ። በጽኑ ታመዋል። እናም ተላላፊ ይሆናል። እግዚአብሔር ከእነሱ ይጠብቀን። እርሱ እኛን የሚመራበት ብዙ መንገዶች አሉ። ከእነርሱ ጋር ተነጋግረን ልናበረታቸው እንሞክር። በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ከእናታችን አርሴማ ጋር እስቲ እንጸልይ። የኔ ጌታ እባክህ ወደ እኔ ተመልከት፣ ዓይኖችን ብርሃን አብራልኝ፣ በጽናትም የነፍሴን እንቅልፍ ስጠኝ። በመጨረሻም ጠላቴን እንዳሸንፈው አስችለኝ። ዱካዎቼ ተሰባበሩብኝ፣ በመረበሼ ነው የሆነው። ልቤም በአንተ መሻት ናፈቀ። ለፈጣሪም እዘምራለሁ፣ እርሱም ለእኔ ተስፋ ሰጥቶኛልና። ሃሌሉያ። ኦ ኢየሱስ፣ ውሃን ለጥማችን ነው። ኢየሱስ ደም አንተ በመራህ መንገድ እንዳንጠማ የማድረግ ተምሳሌት ነው። እርሱ ከአለት ውሃዎችን ሰጥቷልና አለቱን ሰንጥቆ ከፍቶት እናም ውሃ እንዲያፈልቅልን አድርጓል። ንጉሥ ሆይ የግዛቲቱ ልጃገረዶች ሁሉ ይፈልጓል። ልትረዳኝ አልቻልክም። በፍቅሯ እንቅልፍ ማጣቴን ብታስብ ንጉሡን ትረዳውና አታውቀውም ነበር። ንጉሥ ሆይ ግለጽልኝና እፎይ እንድል አስችለኝ። እርሷ በቃ ዜጋ ነች፣ የኔን ሕግ የጣሰች፣ የንጉሡን ትእዛዝ ፍላጎት የተቃወመች ልጃገረድ ናት። እሺ እና እርሷን አስረን ይዘን ብናመጣ ታገባታለህ? ከተያዘች ለሌሎች ልጃገረዶች ማለትም የንጉሡን ፍላጎት ላልታዘዙት እንደ ምሳሌ አደርጋታለሁ። እኔም ብቻ የምፈልገው እርሷን እንድታመልጥ የተባበሯት ሁሉ እንዲቀጡ ነው። ቀለል አድርገው ንጉሥነቶ፣ የኔ ሰዎች በቀን አሊያም በሁለት ቀናት ውስጥ ያገኟቸዋል። የትም እንዳሉ ማወቅ እንችላለን። ይህ የመጨረሻ አማራጭ ይሆናል። እርግጠኛ ነኝ ባይሳካልን ምን ሊገጥም እንደሚችል የምታውቅ ይመስለኛል። ንጉሥ ሆይ አውቃለሁ፣ ምን እንደሚመጣብኝ አውቃለሁ፣ ግን የት እንደሚገኙ አላውቅም። እግዚአብሔር ይመስገን፣ ይኸው በዕለት ጉርስሽ ክፍል ላይ ትገኛለሽ። አዝናለሁ፣ ጾሜን አልቻልኩትም። ይኸው አባታችን እየመጣ ነው። ሰላም ላንተ ይሁን አባታችን። ሰላምና ጸጋ ላንቺ ይሁን። እነሆ ቴድራ፣ ግን ፈጣሪ ይመስገን መቆየት በጎ ነው የሆነው። ከተማውም በቅርባችን ነው። ከመምሸቱ በፊት ተዘጋጅተንና በፍጥነት መግባት ይኖርብናል። የታሉ እናት አጋታና አርሴማ? እስካሁን ተኝተዋልን? የለም ማንዳሉ የተነሱት ግን ምን ችግር ተፈጠረ? ወደ ታመሙት ሄደዋል። የታመሙ ግን ይህ አደገኛና ተላላፊ ነው። ለምን ሄዱ ታዲያ? ፍላጎታቸውን ሊያዩ ነው የሄዱት። እግዚአብሔር ይጠብቀናል። ህመሙ መጣብኝ ከባለቤቴ በኋላ ነው። ይህን ዘመን በልጆቼ ሙሉ አልተሰራቸው። እሷ ሞታለች። እኛም
እኔ ምክንያት አልባል ተቀበል ይችላል እናሱን እናን ወደ ገደል ለሞት ግን ሞት ራሱ ሚለጣል እኮ ይመስላል በደዌው ከተለቀቀን አንስቶ ሞት ከጀመረን ረዥም ጊዜ ዓመት ቆይተናል። በፍጹም የሥጋ ሞት አይደለም። እውነተኛ ሞት ግን የነፍስ ሞት ነው። ልቡ በእምነት የተሞላ ሰው በፍጹም አይሞትም። እሱ ሲናገር ጠይቁ ይሰጣችኋል፣ እሹ ታገኛላችሁ። ባለብን ችግራችን ወደ ፈጣሪያችን እንጸልይ። ጸሎት እግዚአብሔር በሕይወታችን ይገባ ዘንድ እንማጸነው። ከዛም እርሱ አዳኛችንና ጌታችን ይሆናል። በእምነትና በንስሐ ተጸጽተን እንጸልይ። አባታችን ሆይ በሰማያት የምትኖር፣ አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እግዚአብሔር ይህን ችግር በደህና ሊያሳልፈው ይችላል። አርመንያ እነሱ አርመንያ ደርሰዋል። ለዚህ አንተ እርግጠኛ ነህ? እኔ እነርሱን ዱካ ከፍልስጤም እስከ አርመንያ ተከትያለሁ። ከአንተ ወደ ንጉሥ ድርጣድስ የተላከው ደብዳቤ እነርሱ በጥቂት ቀናት ውስጥ እንዲያዙ ትዕዛዝ እንዲያስተላልፍ ሊያደርገው ሲችል እነርሱም እንዲገደሉ ከመደረጋቸው በፊት ይገኛሉ። ለእኔ ተውልኝ ንጉሥነቱ። እኔ እንደማምንበት የእነርሱ መያዝና መመለስ ሕዝቡ ዘንድ እነርሱ ለምን አመለጡ የሚል ጥያቄ ሊያስነሳ ይችላል። በዙሪያውም ስላመለጠችው ልጅት እኛ ንጉሥም ለማግባት መቃወሟ ወሬው ሊዛመት ችሏል። እነሱ ምን ይችላሉ? እርሷ አብድ ነች። የለም እርሷ የንጉሣውያንን ደንብ ጥሳለች። እናም ንጉሥን ከማግባት ይልቅ ሞትን መርጣለች። ማንም ያንን ሊል አይችልም። ጋላሪዎስ ትክክል ነው። እኔ ምንም አይነት መረበሽ አልፈልግም። ምንድነው የምፈልገው? እነርሱን ማጥፋት እንጂ ማብዛት አይደለም። በተለይም በንጉሣውያንና ገዢዎች ተቀባይነት ከማግኘቱ በፊት ስርዓቱን ወደ ማዕከላዊነት አገዛዝ ስር ለማስተካከል ያለ ውሳኔ ጊዜ ሊወስድ ይችላል። ይህም የሚመስለው የቆንጆዋ አርሴማ ጉዳይ አመቺ ባልሆነ ጊዜ እንደመጣ ነው። መነኩሳቱን እንደዘነጋናቸው ያህል የወሰድኩት ይመስልሃል ነው? የለም፣ በፍጹም አይደለም። ነገር ግን የአርመንያ ንጉሥ ሊቀጣቸው ይችላል። እናም እርሷን ለማግባት ያንተ ፍላጎት? ቆንጆዋ አርሴማ ጸረ መንግስት። የመንግስት ጉዳይ አንዳንድ ጊዜ ለተወሰነ የንጉሥን ፍላጎት የግዛቱ ዘውድ ለመከላከል ሲባል
መስዋዕት በማድረግ ይጠራል። ለንጉሥ ድርጣድስ ደብዳቤ ጻፈ። እኔ ይቺን ልጃገረድ ለማግባት ፍላጎት ነበረኝ። ነገር ግን እሷ ጋብቻውን ተቃውማ ከሌሎች ጋር በመሆን ወደ ፍልስጤም ከዛም ወደ አንተ ሀገር አመለች። አንተንም የምጠይቀው ነገር እነርሱን እንድታፈላልግ እናም ስታገኛቸው እንዲቀጡ ነው። ቄሳር ዲዮቅልጥያኖስ። ቆንጆዋ ልጃገረድ ከንጉሥ ጋር ጋብቻ ለመፈጸም አልፈቀደችም። ይህ ታዲያ ምን ማለት ነው? ልክ እንደዚህ አይደለም። እነርሱ እንደሚሉት እርሷ እጅግ ውብ እንደሆነች ነው። እንደዚያ ያለ ውብ ከሆነች ማየት ይኖርብሃል ለአንተ ለራስህ። ምሽቱን እፈልገዋለሁ። በቃላሚ እኔ አንተ ተማሪ ነኝ። ንጉሥነቱ እኔ እንደማስበው አፈጻጸሙን በመካከላችን ማድረግ ይኖርብናል። ይህችን ልጅ ካየኋት ረጅም ጊዜ ሆኖኛል። ወደዚህ ወደ ቤተ መንግሥቱ አምጧት። እኔ አንተን ሁልጊዜ እንዳይኖቼ አድርጌ በመውሰድ በከተማ ያሉትን ሁሉ ክስተቶች እንድታይ እፈልጋለሁ። እናም ጆሮቼ ለሚሰሙት ድምፅ ሁሉ አድምጥ። እስጢፋኒክስ ከጥቂት ቀናት በፊት እንግዳ የሆኑ ቡድኖች በከተማ ገብቷል። በጥንቃቄ አድምጡ። ራሳቸውን የተሰቀለው ኢየሱስ ተከታዮች ነን ብለው የሚጠሩ ሰዎች ናቸው። እነሱ የት እንደሚኖሩ እና እንዴትስ እነማን እንደሚረዷቸው ማወቅ ፈልጋለሁ። ስለ እነርሱ ሁሉን ነገር ማወቅ ፈልጋለሁ። እኔ በጣም ትኩረት የሚሰጠው ምንድን ነው? ፈጣን እርምጃና በጣም ለይቶ ማወቅ ነው። ፀሐይዋ በድጋሚ ከመጥለቃዋ በፊት የምትፈልገውን መረጃ ሊኖርህ ይገባል። እዚህ 5 የአንገት ጌጦች አሉ። ፀሐይ እስክትጠልቅ ተጨማሪ 2 ይኖሩኛል። እናትማታ እግዚአብሔር ስራሽን ይባርከው። አሁን የመጨረሻውን ከረጢት እጋግራለሁ። አባባ ይመጣል። ስንዴ ታገኛለሽን? ስንዴ፣ አትክልቶችና ሁሉንም አንቺ የምትፈልጊውን እግዚአብሔር ይመስገን። ነጋዴዎቹ ልጃገረዶች የሰሩትን ገዝተዋል። እኔ እነዚህን ነገሮች ገዛሁ። እግዚአብሔር ይመስገን። ከሌሎች ነጋዴዎች ጋር አስተዋወቀኝ። እነርሱም የአንገት ሐብሎችን እንዳዩአቸው እኛም በርከት አድርገን እንድንሰራ ጠይቀውኛል። እነዚህ ገንዘቦች ልክ በወቅቱ ነው የተገኙት። እኛም እንደሚያስፈልገን እግዚአብሔር ያውቃል። አይኖች በከተማው በሞላ ተሰማርተዋል። ማንም እንግዳ የሆነ ከበስተጀርባው ምን እንዳለ እኔ ሳላውቅ መግባት አይችልም። እነርሱ የት እንዳሉ ታውቃለህን? እነርሱ የአንገት ሐብሎችንና ጌጦችን ይሰራሉ። እናም ከሽማግሌው ሰው ጋር በመሆን የእጅ ስራዎችን በገበያ ይሸጣሉ። እስጢፋናስ ምን አዲስ ነገር አለ? ስራዎቹን የገዛው ሰውዬ በርከት ያለ ብዛት ሊገዛ የሚፈልግ ትልቅ ነጋዴ አድርጎ ከእርሱ ጋር አስተዋውቆኛል። እና ታዲያ ሰውየው አምኖበታል እና አምኖሃልን? በጣም እንጂ። ሲሄድም ተከተልኩት። ይህም እነርሱ ከሚኖሩበት እስካሁን ድረስ ነበር። እኔ አንተ ተማሪ ነኝ። በጣም ጥሩ። ከአንተ ጋር ጥቂት ወታደሮች ያሉበትን ቦታ እንድታስቡ። ነገር ግን በስምምነታችን መሰረት ሙሉ በሙሉ ሚስጥራዊ በሆነ መልኩና ያለ መነጣጠል መሆን ይኖርበታል። እናም እነርሱን መያዝ ያለብንን ትዕዛዝ ከመጣ ትጠብቃላችሁ። መያዝም ካለባችሁ እኔ ከእናንተ ጋር እገኛለሁ። ለምን መጠበቅ አስፈለገ? ንግሥቲቷ ሄዳለች። ቆንጆዋ አርሴማን ለማግኘት ናፍቄያለሁ። እኔም የእናንተን ትዕዛዝ እጠብቃለሁ። እኔ ወደ መጨረሻው የነጻ ትግል ግጥሚያ ልገባ ነው። ታውቃለህ ሄራክሊትስ እየተፎካከረ እንዳለ እኔ መመለስና ቆንጆዋን አርሴማ በቤተ መንግሥቴ ውስጥ ማግኘት አለብኝ። አሁን ገዥነቱ የአርሜኒያ ዋና የንጉሣውያን የበላይ ጠባቂ እንኳን ደህና መጣልህ ነው የተገኘሁት። እናም የንጉሡን ሰላምታ መልእክት ላደርስ። ንጉሥ ላለው የጠለቀ ፍቅር እናመሰግናለን።
በንጉሥ ዲዮቅልጥያኖስ አርሴማ የደረሰባትን ችግር ለመረዳት ችለናል። ንጉሳችን ችግሩን ለመፍታት ይፈልጋል። ነገር ግን ትንሽ ጥያቄ አለው። እርሱም በቤተ መንግስቱ ሊያገኛት ይፈልጋል። በእኔ በኩል ምንም ሀሳብ አይግባት። አርሴማ ሕይወቷን ለጸሎተኞችና ለምስጋና ሰውታለች። እኛም ንጉሱ በሰላም እንድንኖር ይተወን ዘንድ ምኞታችን ነው። እነሱ የነገሩ ምንድን ነው? አንተ መፍትሄ እንደምታደርግ ነው። ንጉሱ እርሱን ለማግኘት አለመፈለግሽን ሲረዳ እጅግ በጣም ያዝናል። ይህም ያክብሮታል ማለት ነው። እና ማነው? ንጉሱ ራሱ ነው። እኔም የምመኘው ንጉሱ ይቅርታዬን እንደሚቀበለኝ ነው። ይህ ነው በቃ። እሺ፣ እኔ መልእክተኛ ነኝ። በጣም አዝናለሁ። የንጉሱን ትእዛዝ ዘንግቻለሁ። አንቺን እንዳመጣ መጣር እንዳለብኝ ነግሮኛል። ሲሆን በፈቃደኝነት ከተቃወምሽም ኃይል ተጠቅሜ እንድትያዥ ነበር። ለምን እርሷን ታስራታለህ? እንዳትነካት፣ ትእዛዙን እንቃወማለን። ንጉሥ በሕግ ስር ነው ወይስ ከሕጉ በላይ ነው? ከስር ነው። ነገር ግን እርሱ እንዳይረበሽ ጠይቆኛል። በግጥሚያ በጣም እንዳሳሰበው ነው ይመስለው። ለማለት የፈለግከው ሄራክሊተስ ተሸንፏል ነው? በድንገት የሆነ እናም እኔ የምመኝላችሁ መልካም ዜና ነው። መልካም። እኔም እርሱን በደስታ እንዲረካ የሚያደርግ ዜና አለኝ። እኔ አላምንም። አንተ ሄራክሊተስ፣ አንተን እንዳየው አይኖች በርቀት የተጉ እንደሆኑ አስባለሁ። በአጋጣሚ በፍጹም ካሁን በፊት እንዳታዩ ከፕሮግራም ውጭ አድርገኸኛል እና ባሉ ዝርዝሮች እንድረታ አድርገኸኛል። ሞትህ ካስፈለገኝ አርዳሃለሁ። ግን ያ በቂ አይደለም። አንድ በአንድ ቆዳህን ነው የምገፋው። ከዚያም አንተ ለሁሉም ምሳሌ ትሆናለህ። አንተ ሞተቻ! ንጉሥነቱ ምን ታደርጋለህ? እኔ የሰራሁት ማድረግ ያለብኝ ነው። ንጉሥነቱ አሁን እርሷ የት ነው ያለችው? ባዘዝከው መሰረት በንጉሣውያን ቅጥር ስር ነች። በእርግጥ እርሷ ቆንጆ ናት። እርሷም ከቆንጆ በላይ ናት። ውበቷን ሲያዩት አይኖችንና ልብን የሚማርክ ነው። ግን በቀላሉ የሚገኙ አይመስሉም። ሀሳብ አይግባ። እርሷ እንዴት እንደምትገባና ትእዛዜን ልታሟላ እንደምትችል የማደርገውን አውቃለሁ። ውበቷ አንተን ይጠብቃል። የአንተ ግዳጅ ተሰርቷል። ይቅርታ ያድርጉልኝ። ንጉሥነቱ እመቤት ቀይሲሮ እህቱ እርሷን ለማየት ትፈልጋለች። አስገባ። ንጉሥ ሆይ፣ ቀይሲሮ ውዷ እህቴ፣ የአንቺ ፍላጎት ትእዛዜ ነው። የመጣሁት ላነጋግርህ ነው። እንደማስበው እንደ ታማኝ እህትነቴ ለማማከር መብት እንዳለኝ ነው። አይተሻታልን? ከሰማሁት በላይ ቆንጆ ናት። ንጉሥነቱ ንግሥት አሽኪን በፍጹም አትቀበልም። ንግሥቲት ቤተሰቦቿን ለመጠየቅ ሄዳለች። መነኩሴት እርሷ ክፍል ለማስገባት ነው እንድትሄድ ያዘዝከን? የእርሷን ማንኛውንም መብት አትዘነጋም። አማልክት በአንተ እንደሚነሱበት እሰጋለሁ። ስላሰብሽልኝ ደስተኛ ነኝ። ለጣዖታቱ የፍቅር አባለት ጥቂት መስዋዕት በማድረግ እኔን ለመርዳት እንደምታደርጊው ምኞቴ ነው። ይቅርታ አድርጊልኝ።
ኢየሱስ ክርስቶስ እነዚህ ጣዖት አምላኪዎች ቅዱስ ስምህን እንዲያረክሱ አትተዋቸው። ወደ አንተ ራሴን በንጽህና ጠብቄ እንድመጣ ፍላጎቴ አሟላልኝ። ጌታ ሆይ ይህን ጽዋ ከኔ አሳልፈው እና በአንተ በቅዱስ ስም መሞት እችላለሁ። ዋናው ጥበቃው ትክክል ነበር። ቃላት ከሚገልጹት በላይ እጅግ ውብ ነሽ። ነይ ቀረብ በል፣ ፍርሃትን እርሺ። እኔ ንጉሥ ነኝ። ውበትን የሚወድ አንቺን ለማግኘት ምኞት የነበረኝ ነኝ። እባክህን ልሄድና ወደ መረጥኩት ኑሮ ልመለስ። ውበትሽን የሚያለብስ ሕይወት ልምረጥልሽ። አንቺ ንግሥት መሆን አለብሽ። የቁንጅና ግዛት ንግሥት። የኔ ግዛት እዚህ እንዳልሆነ ልትረዳኝ አልቻልክም። እርሱም ከላይ ነው። የናዝሬቱን ኢየሱስ እንደምትከተይ ያውቃል። ግን ሀሳብ አይግባሽ። እርሱም በቅርቡ ይሆናል። እናም አንቺም የመመለስ እድል ይኖርሻል። እድሉ የራስ ነው። የእምነት መንገድ ለሁላችንም ክፍት ነው። እናም አሁን እኔን እንዳንዳቸው የተሰቀለውን ተከታይ እንደሆን ነው የምትጠይቅኝ? ያም ጸጋ ሲኖር ነው ማንኛውም የሰው ልጅ ሊፈልገው የሚችለው። እንዲህ ያለውን ውበት ሲያይ የሰው ልጅ ያብዳል። እናም ያንን ሳያገኝ ሲቀር፣ ነገር ግን በማንኛውም ጊዜ ሊሆን ይችላል። እኔም በችኮላ አላደርገው። አንቺን የሚጠብቅሽን ቅንጦት ካወቅሽ ሀሳብሽን ልትቀይር ይገባል። በዚህም ቃል እገባልሻለሁ። ጌታ ሆይ እባክህ እሷን ከሰይጣን ጉሮሮ አድናት፣ እርሷን በትዕግስትና በተስፋ ጠንክራት። ይህ የአንገት ሐብል ነው። ቆንጆ አንገት አላገኝም። ዙሪያውን የሚለብሰው ይህ የእጅ አምባር በዓለማችን ተወዳዳሪ የሌለው ነው። ይህ ተመልከች፣ ይህ ንጹህ ሐር ነው። እኔና ሁሉም በዚህ ቤተ መንግሥት ያሉት በአንቺ አገልግሎት ስር ናቸው። እኔም በዓለማችን ያሉትን የሚያስደስቱ ነገሮች ሁሉ በእጅሽ አደርጋለሁ። እነዚህ ሁሉ ከጌታ ኢየሱስ ፊት ቀርበው ከመንፈስ ቅዱስ ከሚገኘው ደስታ ጋር ሲወዳደሩ ምንም ያህል ዋጋ የላቸውም። እኔ የምሰጥሽ ደስታ ትዳር ነው እና ገንዘብ እና ሀብት፣ የሚጠፋ ቅዠት፣ ስልጣንና ጸጋ፣ የሚከስም ደስታ። አይምሮሽን በዚህ አመለካከት ማን እንደመረዘሽ ሊገባኝ አልቻለም። ልትረጅኝ የሚገባው ምንድን ነው? የምፈልገው ድረስ እስኪደርስ ትዕግስተኛ እንደሆን በስልጣን ዘመኔ ተምሬያለሁ። ተጨማሪ ጥበቃ ሰማራና ከእርሷ ጋር የነበሩትን በሙሉ በቁጥጥር ስር አድርግልኝ። በዚህ እንግዳ በሆነ አመለካከት ማን እንደመረዛት ማወቅ እፈልጋለሁ። ያቺ አጋቲ መሆን አለባት፣ ምክንያቱም ታስተምራቸው ነበር። እኔ የምለው የንጉሱን ትእዛዝ ፈጽመን እነሱን መያዝ ነው። ግን አሁን አይደለም። ሁሉንም ነገር ሰራቸውና አማካሪያቸውን ከኔ ጋር አገናኙ። እንደ ትእዛዙ እንደሰማሁት ከሆነ ንጉሱን ለማግባት አለመፈለግሽንና
ከወንድሜም ጋር መሆን ሞትን እንደመረጥሽ ነው። ግን ምንድነው እንግዳ ይሆነብኝ? የንጉሱን ቁጣ አትፈሪም? እስካሁንም እጅግ እንግዳ ነገር የሆነብኝ የንጉሱን ድርጊት አትፈሪም? ምንም ነገር አትፈሪም? የእርሱ እርዳታ ከፍርሃት ይጠብቀኛል። የእርሱ ጥበቃ የደህንነት ስሜት ይሰጠኛል። ማን ነው? እኔ የምወደውና ራሴንም አሳልፌ ሰጠሁት። ንጉሳዊ ቤተሰብ፣ ሚኒስቴር ወይስ ንጉስ ነው? የንጉሶች ንጉስ፣ ለእኔ ለአንቺ እና ለሁላችንም ራሱን መስዋዕት ያደረገ ነው። ማን ነው እርሱ? ኢየሱስ ክርስቶስ የዓለም አዳኝ። የለም አንድ ልጅት እንደ ሌቦች እና ቀማኞች የተሰቀለውን ሞት ለመከተል ስትል ሀብትን፣ ኑሮን እና ሁሉንም የዓለም ደስታ ሸፍረኝ ትላለች አይባልም። ጥያቄ እንድጠይቅሽ ፍቀጂልኝ። እባክሽ ጠይቂ። ትሞቻለሽን? አዎ ሁላችንም እንሞታለን። ከሞት በኋላ ህይወት እንዳለ አስበሽዋል? ሌላ ህይወት ይኖራል? ገንዘብ፣ ጸጋ፣ ሁሉንም የዓለም ደስታ፣ ለዛ ህይወት ይሆነኛል ብለሽ ታስቢያለሽ? እኔ ያንን በፍጹም አስቤ አላውቅም። ማንም ሰው በምድር ያለውን ኑሮ እናም ከሞት በኋላ ያለውን ዘላለማዊ ህይወት አያስብምን? ይቅርታ ንግስቴት፣ ከሰው ጋር ያላችሁን ቆይታ በቤተ መንግስቱ ስለሚፈልጓት ላቋርጣችሁ ነው። ጠብቀኝ፣ እኔም አብሬ እሄዳለሁ። አዝናለሁ። ብቻዋን የተፈለገችው ይህ ምንድን ነው? ንጉስነቱ ምን ትሰራ ነበር? ወንድ እንዴት ሴትን እንደዛ ሊይዛት ይችላል? ንጉስነቱ አናገሩም? የለም ይቅርታ፣ ገመዱን መጀመሪያ ፍታው፣ ከዚያ በኋላ አናግራት። መሄድ ትችላለህ። እንዳሻ እዚህ እንዴት እንዳመጡሽ ባላውቅም ይቅርታ እጠይቃለሁ። እኔ የምፈልገው እዚህ እንደጋበዝኩሽና ሆኖም ላነጋግርሽ ሲሆን ይቅርታዬን እጠይቃለሁ። ምንም ይቅርታ አያሻም። ብዙም ጊዜሽን አልወስድም። በአጭሩ ለመግለጽ የእናንተን ልጅ አርሴማ ወድጃታለሁ። ያም እንዳገባት በግዛቱ ያሉ ማናቸውም ሴቶች ምኞት ለሆነው ዳርጎኛል። ንጉስ ዲዮቅልጥያኖስ ለጋብቻ ጠይቋት ነበር። ነገር ግን እኔ ንጉስ ድርጣድስ እንጂ ዲዮቅልጥያኖስ አይደለም። አርሴማ ያላትን ልብስ አታወጣም፣ ምክንያቱም እርሷ ራሷን ለእግዚአብሔር አሳልፋ ሰጥታለች። እርግጠኛ ነኝ አንቺ በእርሷ ላይ ትልቅ ተጽዕኖ አለሽ። ንጉሱ በእናንተ ላይ ብይን እንዳሳለፈ እንዳትረሽ። ነገር ግን ልትረጂኝ ከቻልሽ ይቅርታ እንዲደረግላችሁ ላደርግ ይችላል። ንጉስነቱ፣ እኔ ምንም ልናገር አልችልም። ምንም ልሰማ አልችልም። አርሴማን አስገባት። ከእርሷ ጋር ልነጋገርና የእርሷን መጨረሻ ውሳኔ ልስማ። እንዳሻው አዝናለሁ። የእርሷ እምቢተኝነት ማለት ለእርሷና ለእናንተ ለሁላችሁም ቅጣትን ማሳለፍ ነው። እማ ሆይ ለስቃያችሁ መንስኤ ስለሆንኩ ይቅር በሉኝ። አታልቅሽ። እኔ የምፈልገው ጠንካራና ጎበዝ እንድትሆኚ ነው። አንቺ የኢየሱስ ሙሽራ እንደሆንሽ ሁልጊዜ አስታውሺ። እርሱ እስካሁንም የረዳን እስከ መጨረሻው ይረዳናል። ምንድን ነው እሷን የምትያት? ምንም ዋጋ ለሌለው ደስታ ብለሽ ለእግዚአብሔር ያለሽን ፍቅር እንዳትተኝ ነው ያልኳት። እርሷ እንድትሰቃይ ምክንያት ነው የምትሆኘው። ለእግዚአብሔር ሲባል መሰቃየት የማንኛውም ጥሩ ክርስቲያን ምኞት ነው። እንደምን ድምፅሽን ታቋርሽ እንደዚያ ያሉ ልጅ ትሰጫለሽን? እማ ሆይ ጎበዙኝ አርሴማ፣ እጅ እንዳትሰጪ። አንቺ የቅድስት ማርያም አገልጋይ ነሽ። ውሰዷት፣ ውሰዷት። እርሷን መስማት አልፈልግም። ግረፏት፣ አሰቃያት። እማ እማ እንዳትገቢ፣ እንዳትረቺ፣ እጅ እንዳትሰጪ። እርሱ ይጠብቅሻል።
እኔም በደንብ ስሚ እና እንድትረጂኝ ሞክሪ። በጣም አዝናለሁ። የሚጠብቅሽ ስቃይ መቋረጫ የለውም። እግዚአብሔር ያጠነክረኛል። የሚያበረታሽ ምን ሊያደርግልሽ ነው? ግርፋት ወይስ መለብለብን? ምን ማድረግ እንደምትችል ልታስቢ አልቻልሽም? ስጋን ልታሰቃይ ትችል ይሆናል፣ ነፍስን ግን በፍጹም አትችልም። በፈቃደኝነት እንድትመጪ ፈልጌ እንጂ በኃይል ልወስድሽ እችላለሁ። ይህ በፍጹም ሊሆን አይችልም። ቅጣት ነው የምትመኘው። ጠጪ፣ ከዛ ልንነጋገር እንችላለን። ለእኔ ሞትን እመርጣለሁ። ጠጪ ነው የምልሽ። በጣም ከተናደድኩኝ ሞትን ልታገኘው ትችያለሽ። ንጉስነቱ ራስሽን ከስቃይ አድኚ። እኔ ለእያንዳንዷ ህመም ልከፍልሽ ፈቃደኛ ነኝ። አለዚያ ግን ከፈጣሪ ጋር ነኝ፣ አልፈራም። ማንም ሰው በእኔ ምንም ቢሰራ ምን በሚያምሩት አይኖችሽ በቅርበት ተመልከችኝ። ይህ ላንቺ በእንደዚህ በሚያምሩት አይኖችሽ ሁሉን ነገሮች የምታይበት የመጨረሻው ጊዜሽ። ምንድን ነው የምትናገረው? የቤተ መቅደሱን መግቢያ በር ማየት እችላለሁ። ከእግዚአብሔር ጋር ቆያለሁ፣ ከጌታ ኢየሱስ ክርስቶስ ጋር። ከእርሷ ጋር በድጋሚ ነገር ልትሞክር ፈልጋለሁ። እሽታ ሊኖራት ይችል ይሆናል።
አይኗን ከታወረች በኋላ በሕይወት እስካለች ድረስ ተስፋ ይኖረኛል። ወደ እኔም እንደምትመጣ አለማዋለሁ። ምንም አይነት የቁስል ምልክት በገላዋ ላይ የለም። ወደ እኔ የተመለከተችበትን መንገድ አልረሳውም። ምን አይነት እይታ ነው? እውር ናት፣ አይነ ስውር ናት። እኔ እያሳብደኝ ነው። እርሷ በትክክል ልታየኝ ትችላለች። እንደኔ ከሆነ ልንተዋት ይገባል። እንደውም በፈገግታ ነበር የምታየኝ። ጠንቋይ ናት፣ ልትጎዳት ትችላለች። ንጉሥነቱ ጥንቆላውን እፈራለሁኝ። ይህንን ተው፣ ከእርሷ ጋር ወደ ነበሩት ቦታ ውሰዳት። ክቡርነቱ፣ እኔ እርስዎ ታማኝ አገልጋይና ጥበቃ ነኝ። እንደኔ ከሆነ የንጉሱን ትእዛዝ በአስቸኳይ መፈጸም ነው። ለምን? እርሷም እንደሰራች ወደ ሊዛመት ይችላል። ማለቴ የእርሶን ትእዛዝ መቃወሟል። ንጉሥነቱ፣ አርሴማ ታሪኳን በገዛ ራሷ ታሪኳን ከፍጻሜ ያደርሳለች። በአርሜኒያ ንጉሥ ድርጣድስ ትእዛዝ መሰረት በዛሬው በህዳር 7 301 ዓመተ ዓለም ከጠዋቱ 3 ሰዓት ልጅት አርሴማና እርሷን የሚረዷት ተባባሪዎች ሁሉ የንጉሱን ትእዛዝ በሚተላለፉት የቅጣት ብይን እርምጃ ይወሰድባቸዋል። እርሱ ፍርድን መፍረድ የቻለ ደግሞ ይቅርታን ለማድረግ ስልጣን። ምን ማለትህ ነው? እኔ ከጸጋ አምላክ በእርሱ ክፍለ ግዛት እንዲቀበለኝ ነው ይቅርታን የምጠይቀው። እኔም በዝግታ ነው የምገልሽ እና መልስ እንዳትሰጪኝ ምላስሽን ቆርጠዋለሁ እና በጥስጥስ አድርጌ ቆራርጬ እናም ለወፎች ምግብ እንድትሆኝ ወረውርሻለሁ። እኔም ምላስሽን ለመስማት ያህል የመጨረሻውን እድል እሰጥሻለሁ። በፍጥነት ግደለኝ። በእግዚአብሔር እቅፍ ስር ለመሆን ናፍቄያለሁ። እርሷ በቶሎ እንድትሞት አልፈልግም። እኔ የምፈልገው በህመም ስቃይ እንድትቆራረጥ ነው። ለእግዚአብሔር የማመሰግነው በቅዱስ ስምህ እንድሞት ስለፈቀድክልኝ ነው። መሞት አለባት። ልክ እንደ ሄራክሊተስ መሞት አለባት። ለምን እንደሆነ ታውቃላችሁ? ምክንያቱ ምንድን ነው? እርሷ የንጉሱን ፍላጎት ለሚጻረሩ ማናቸውም ሴት ልጆች ሁሉ ምሳሌ ትሆናለች። ሄራክሊተስ ሞተ በግጥሚያው ስለተሸነፈ። እና አርሴማን ገደሉ። ምክንያቱም እርሷ እኔን ልትሰማኝ ልታዳመጠኝ ስላልቻለች ነው። በተጨማሪ ለእርሷ በርካታ አማራጮችን ሰጥቻታለሁ እና ለእርሷ ሁሉንም
Alexine! Alexine! አልሞትሽም ነው? እስካሁን በሕይወት አለሽም? የት ነው ያለሽው? Alexine! 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 የሰራው ኃጢአት ቁጭት ስሜት አእምሮን አሳጥቶታል። እናም ሕይወቱ ትርጉም አልባ ዋጋ የለሽ ሆኗል። በመሰረቱ አርሴማ ለበርካታ ለጠፉት ነፍሳት ብርሃን የምትሰጥ ሻማ ናት። አርሴማ! 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 እባክዎን ይርዱት፣ ሚስቱን ይርዷት። ብቸኛ ተስፋዋ ባለቤቷ ነው። እባክዎ ይፈውሱት። እግዚአብሔር ነው ሊያድነው የሚችለው። እኔ እስረኛ ነኝ፣ ዶክተር አይደለሁም። ምንድነው ማድረግ የሚችለው? እግዚአብሔር ምሕረቱን እንዲያደርግለት መጸለይ ብቻ ነው። የእርሱን አምላክ እንዲያድነው ጠይቁለት። እምባ ኃጢአትን ያጥባል። እንባ ተመልሶ አይመጣም፣ ጠፍቷልና። አንተ ማነህ? እንግዳ ነኝ። ብቸኛ ተስፋው የጠፉትን ነፍሳት ማስተካከል። ሂዱልኝ፣ ሁላችሁም ሂዱልኝ፣ ብቻ አይተው። ተጸጽተሃልን? እጸጸት እርሷ ልትመለስ የምትችል ከሆነ መላ ሕይወቴን ዘመኔን ሁሉ ተጸጽቼ እኖር ነበር። አርሴማ በሕይወት አለች። እንዲህ ሊሆን ይችላል? ኢየሱስ እንደተናገረው እርሱ በእኔ የሚያምን ቢሞትም እንኳን እርሱ በሕይወት ይኖራል። ግን እኔ እንድትገደል አዘዝኩኝ። ስትሞትም አይቻለሁ። ሥጋ ብቻ ነው የሚሞተው፣ ነፍስ ግን አይሞትም። ነፍስ በክፍለ ግዛቱ ሌላ ሕይወት ይኖራታል። የእርሷ ነፍስ አታምን መለጠችኝ ማለት ነው? የለም፣ ያንተ እኮ ኃጢአቶች ናቸው የሚጫወቱበት። እረፍት ማድረግ እሻለሁ፣ ማረፍ እፈልጋለሁ። እረፍት ማድረግ ከፈለክ እመን፣ በእርሱ የሚያምን የእግዚአብሔርን ጸጋ ያያል። እኔ እጅግ ብዙ ኃጢአት ፈጽሜያለሁ። ይህ እግዚአብሔር ኃጢአተኞችን ንስሐ እንዲገቡ ይጋብዛል። ያንተ እግዚአብሔር የአርሴማ አምላክ ማለት ነውን? ክብር ለእግዚአብሔር፣ ዓለምን ለማዳን አንድያ ልጁን እንደላከው። እባክዎን በፈጣሪ ምሕረት እንዲያደርግልኝ ለምኑልኝ። የእኛ አምላክ ቸር ነው፣ እርሱም እንደተናገረው እናም እርሱ ወደ እኔ መጣ፣ እኔ አልተወውም አልጥለውም ይላል። እርዳኝ። እምነት ይኑርህ፣ እናም ተጠመቅ፣ ትድናለህ። እግዚአብሔር ሁሉም ሰዎች እንዲድኑ ይፈልጋል፣ ወደ ትክክለኛዋ እውነተኛዋ እውቀት እንዲመጡለት።
የእውነተኞች የሕይወት ታሪክ ኩራዝ ብርሃኑ መንገዳችን ያሳየናል፣ ያበራልናል። እናም በቅድስና እምነት ጸንቶ ለሚቆዩት ተምሳሌት ሆኖ ይቆዩናል። Thank you.